መልእክተኛው አለይሂ ሰላቱ ወሰላም አልዓብዱል ሙእሚን ሙእሚን የሆነ ባሪያ يستريح من تعب الدنيا ሲሞት ያኒ ከዱንያ ጣጣ እረፍት ያገኛል አሉ። وأذاها إلى رحمة الله ወደ አላህ ስብሓነሁ ወተዓላ ረሕመት ወደዛ ይሸጋገራል። ወልፋጅሩ በተቃራኒው ግን አመፀኛው ፋጅሩ ግን يستريح منه العباد والبلاد والشجر والدواب ፋጅሩ ግን እሱ ሲሞት ባሮች አገር ዛፉ ተንቀሳቃሽ ሁሉ ምድር ላይ ያለ ሁሉ ከሱ ያርፋል እፍ ይላል እኮ ምናልባት ይህን ነገር ያኔ ብትጠይቀው ጌታ ማን ነው ብትል አላህ ይልሃል በአፍ ማለት ነው። አማ በቀልቡ አልኖረው በዚያ ነገር ላይ አልተገበረም። እስላም ነው ዲኔ ነብይ ሐማድ ነው ይሄ መመለስ ያቅተኛል ሊልህ ይችላል። ነገር ግን የዛ ቀን ዛሬ ዱንያ ላይ ስላወቀው አይደል ብቻ የምትመልሰው በኖርክበት ልክ በተገበርከው ልክ በዚያ ልክ ነው የምትመልሰው። ሞት እንደሚታወቀው ሰከራት አለው። ዝም ብሎ እንደ እንስሳ ዝም ብለህ አይደል ያኔ የምትሞተው ሞት ስካር አለው ነብዩ አለይሂ ሰላም እንዳሉት ማለት ነው። ስለዚህ ከባድ ነገር አለው ማለት ነው። ይሄ ሁሉ ምን ያሳያል? እዚህ ዱንያ ላይ የመጣንበት ዓላማ ይህንን ነገር አውቀን ተጠንቅቀን እሱን አላህ በብቸኝነት ተገዝተን ትዕዛዙን አክብረን ሐራሙን ርቀን ሞት እንዳለብን አስታውሰን ወደ አኺራ እንሂድ እንደሆነ ማወቅ ነው። የመጣንበት ትልቁም ዓላማ ይሄ ነው። የተፈጠርንበት ዓላማም ይሄ ነው። አማ ሀገራችን የዘላለም ሀገራችን አኺራ ነው። ተከበራችሁ ውድ ወንድሞች አላህ Subhanahu Wa Ta'ala ፍቃድ ከሆነ አኺራን ማስታወስ በሚል ርዕስ የተወሰኑ ነጥቦችን አነሳላችኋለሁ። ይህ ርዕስ ሐቂቃ ወሳኝ ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም አቡ ሁረይራ ባስተላለፈው ሐዲስ አክሲሩ ዚክረ ሃዲም ለዛት ይላል። አክሲሩ አብዙ ዚክረ ማውሳትን አብዙ ሃዲም ለዛት ጥፍጥናን ቆራጭ ጥፍጥናን ማለት ነው የሚቆርጥ የሆነው ያኒ الموت ሞትን አስታውሱ ይላሉ ነብዩ አለይሂ ሰላቱ ወሰላም። አስታውሱ ብቻ አይደለም አክሲሩ አብዙ ይላሉ ነብዩ አለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala በተከበረው ቁርአኑ ኩሉ ነፍሲን ዛኢቀቱል መውት ሁሉም ነፍስ ሞትን ትቀምሳለች ይለናል። ይህም ስለዚህ ሞትን ማስታወስ ምን ያክል አንገብጋቢ እንደሆነ የሚያሳይ የሆነ የቁርአን አንቀጽ ነው። الذي خلق الموت والحياة ليبلوكم أيكم أحسن عملا الله يا موتنا ህይወት የፈጠረ ነው። ለምን ሊየብሉወኩም አዩኩም አህሰኑ ዐመላ ከእናንተው ስራ አሳማሪ ማን እንደሆነ አላህ ሊፈትናችሁ ሊሞክራችሁ። ይህንን የቁርአን አንቀጽ ኢማሙ ሱዲ አላህ Subhanahu Wa Ta'ala خلق الموت والحياة ليبلوكم أيكم أحسن عملا ሚለው ሲፈስረው ምን አለ? አላህ ይህን ያደረገው ሊፈትናችሁ ነው። ምኑ أكثركم للموت ذكرا واستعدادا وخوفا وحذرا ከናንተ ውስጥ አብዛኞቻችሁ ያኒ ማን ነው ሞትን የሚያስታውሰው? ማን ነው ለዚያን ቀን የሚዘጋጀው? እንዲሁም ደግሞ ለዚያ ቀን ማለት ነው መልካም ነገር በመስራት የሚጠነቀቀው ማን ነው የሚለው ነገር አላህ ሰዎች ለመፈተን ነው ብሎ ይላል። እንደሚታወቀው በሁላችንም ላይ ሞታል። ይህም ማይካድ ሐቅ ነው። ማንም ፋጅር ማንም አመፀኛ ቢጠየቅ ይህንን አይክድም። ትሞታለህ ወይ ቢባል አልሞትም የሚል የለም። ነገር ግን ሰዎች እንደሚሞቱ እርግጠኞች ናቸው። ከሞቱ በኋላ ተመልሰው እንደማይመጡ እርግጠኞች ናቸው። ነገር ግን ለዚያው ለዘላለም ሀገር ግን ለዚያ ለሞት ግን ብዙ የሚዘጋጁ አይደሉም። በዚህ ላይ በጣም ይለያያሉ ማለት ነው። በጣም የተለያዩ ይሆናሉ። እናታችን አይሻ የአላህ መልእክተኛ አለይሂ ሰላቱ ወሰላም የሆነ ጀናዛ በሳቸው አጠገብ ሲያልፍ ያኒ ሙስተሪሑን ወሙስተራሑን ሚንሁ አሉ። ይህንን ጀናዛ በሳቸው አጠገብ ካለፈው በኋላ ይህን ተናገሩ። የዚህን ጊዜ ተጠየቁ የአላህ መልእክተኛ አለይሂ ሰላቱ ወሰላም ማን ነው ሙስተሪሑ ማን ነው ሙስተራህ ሚንሁ? ያረፈውስ ያኒ ከዱንያ ጣጣ
ያረፈው የተገላገለው ማን ነው? ወከዛሊከ የታረፈ ማለት ባሮቹ ሰዎችም ያረፉለት የሆነው የቱ ነው ተባሉ። መልእክተኛው አለይሂ ሰላቱ ወሰላም አልዓብዱል ሙእሚን ሙእሚን የሆነ ባሪያ يستريح من تعب الدنيا ሲሞት ያኒ ከዱንያ ጣጣ እረፍት ያገኛል አሉ። وأذاها إلى رحمة الله ወደ አላህ Subhanahu Wa Ta'ala ረህመት ወደዛ ይሸጋገራል። والفاجر በተቃራኒው ግን አመፀኛው ፋጅሩ ግን يستريح منه العباد والبلاد والشجر والدواب ፋጅሩ ግን እሱ ሲሞት ባሮች ሀገር ዛፉ ተንቀሳቃሽ ሁሉ ምድር ላይ ያለ ሁሉ ከሱ ያርፋል እፍ ይላል። ነገር ግን ተመልከቱ ሙእሚን ይሞታል። መሞቱ ግን ኸይር ነገር ነው ማለት ነው። ከጀርባው ያለው ከተዘጋጀ ከዱንያ ጣጣ እኛ ኸይራ እንሄዳለን። ያኔ የዱንያን ጥፍጥና የዱንያን መታዕ ያመልጠናል፣ ያንን ነገር ለቀን እንሄዳለን የሚል ጭንቅ ነው የሚመጣብን። አማ ነገር ግን እውነታው ለሞት የተዘጋጀ መልካም የሰራ መልካም የከሰበ የሆነ ሰው ግን ሲሞት ከዱንያ ጣጣ ነው ያኔ የሚገላገለው። ወደ አላህ Subhanahu Wa Ta'ala ረህመት እዝነት ነው የሚሄደው። ወደዛ ይሄዳል ማለት ነው። وكذلك እናታችን አኢሻ ረዲየላሁ ዐንሃ ነብዩ አለይሂ ሰላቱ ወሰላም አንድ ቀን ስለሞት ያወሱ ባለበት ሆነ ሰዓት ላይ ሐዲሱ ቡኻሪ የዘገበው ሐዲስ ነው። من أحب لقاء الله أحب الله لقاءه አላህን መገናኘት ይወደደ አላህንም እሱን መገናኘት ይወዳል። ومن كره لقاء الله كره الله لقاءه አላህን መገናኘት ደግሞ የሚጠላ አላህንም እሱን መገናኘት ይጠላል። እናታችን አይሻ እና ለነክረሁ الموت ሞትን እኮ እንጠላለን፣ ስለዚህ አላህ Subhanahu Wa Ta'ala መገናኘትን እንጠላለን ማለት ነው ወይ ብላ ጠየቀች። لا ليس كذلك አሏት። እንዲህ ማለት አይደለም። ولكن المؤمن ሙእሚን የሆነ አካል إذا حضره الموت موت ወደሱ ሲመጣ بشر برضوان الله وكرامته بالله سبحانه وتعالى رضوان ውዴታ እዝነት ይበሰራል። የዚህን ጊዜ ይህ ሙእሚን فليس شيء ምንም ነገር አይኖርም አለ أحب إليه مما أمامه ፊት ለፊት ከሚታየው ከሚያየው አላህ ከሚያሳየው ከሆነ ነገር የተሻለ ምንም ነገር እሱ ዘንድ ጥሩ ነገር አይኖርም ማለት ነው። ስለዚህ ይህ ሰው فأحب لقاء الله አላህ መገናኘት ይወዳል ስለተዘጋጀ ማለት ነው። ሞት እንዳለበት ስላወቀ ከሞት በኋላ ላለው ህይወቱ ስለተሰነቀ ልክ የዚያን ሰዓት ላይ ሞት በሚጣድበት በሚመጣበት በሆነ ሰዓት ላይ የሚያየው ፊት ለፊት የሚታየው ነገር በጣም የሚያስደስት ስለሆነ ከሱ የተሻለ ሌላ ያለ ምንም አይመስለው። ከዚያም በኋላ አላህን መገናኘት ይወዳል። አላህንም ደግሞ እሱን መገናኘት ይወዳል። በተቃራኒው ፋጅር የሆነው ካፊር የሆነው አማጺው በደለኛው ልክ ሞት በተጣደው ሰዓት ላይ ቡሽረ ቢዐዛቢላህ በቅጣት ይበሰራል። ወዕቁበቲሂ በቅጣት በዐዛብ ይበሰራል። فليس شيء أكره مما أمامه ፊት ለፊት ከሚታየው ከሆነው ነገር የበለጠ የሚጠላው ነገር ምንም አይኖርም። የሚያየው ነገር ጥሩ አይደለም፣ የሚያስከፋ ነገር ነው የሚያየው። በዚህ ሰዓት ላይ ፈከሪሀ ሊቃ አላህ ይህንን ሰው አላህን መገናኘት አይ መሞትን ይጠላል። አላህም ደግሞ ፈከሪሀ አላሁ ሊቃ አላህንም እሱን መገናኘት ይጠላል። ስለዚህ ሙእሚን የሆነ አካል የሚያስጨንቀው ነገር ብዙም አይኖርም ማለት ነው። የተዘጋጀ የሆነ አካል የሚያስፈራው ነገር ብዙ አይኖርም ማለት ነው። ገና ህይወቱ ሲወጣ ይጀምራል የሱ ቡሽራ የሱ ማለት ነው መልካም ነገር ገና ሩሁ ሲወጣ ይጀምራል ማለት ነው። በተቃራኒው ግን ከዚህ ውጭ የሆነ ስለሞት ጣጣ የሌለው
የማይዘጋጅ የሆነ ሰው አላህን የሚያምጽ የሆነ ሰው ያ ከሆነ ደግሞ ገና ሩሁ ሲወጣ ቅጣቱ ይጀምራል። በሚያየው ነገር ላይ በጣም ይረበሻል። ففي حديث براء بن عازب رضي الله عنهما عند أبي داود وغيره وهو حديث صحيح يا الله ملكتين عليه الصلاة والسلام اندي لهم إن العبد المؤمن مؤمن هنا بارع إذا كان من انقطاع من الدنيا وإقبال من الآخرة نزل إليه ملائكة من السماء مؤمن هنا بارع دنيا لك وداخرة بمهيد بتبون ساعة لي وداخرة بمكتاجبت بهنا ساعة لي نزل إليه ملائكة من السماء كسماء ملائكوች ይወርዳሉ አሉ። እነዚህ መላእክቶች በሚያምሩ ገጽታ بيض الوجوه ፊታቸው በጣም የሚያበራ እንደ ፀሐይ ማለት ነው። ከአነ وجوههم الشمس ፀሐያቸው ልክ يعني ፊታቸው እንደ ፀሐይ የሚያበራ የሆኑ መላእክቶች معهم كفن من أكفان الجنة ከጀነት ከፈን ይዘው ማለት ነው ይመጣሉ እነዚህ መላእክቶች وحنوط من حنوط الجنة كجنة شتو يزولت يمطال የሚያውድ ሽቶ የሚያምር ከፈን ይዘው ልክ በሚያዩት ልክ ማለት ነው ይቀመጣሉ እነዚህ መላእክቶች በሚያምር ሁኔታ በጣም ደስ በሚል ሁኔታ ገና ሲያያቸው በስራት በሚሰማው በሆነ መልኩ መጥተው ይቀመጣሉ። እነሱ በዚህ ሁኔታ ላይ እያሉ ثم يجيء ملك الموت روح የሚያወጣው ملك الموت ይመጣል። እሱም ይመጣና حتى يجلس عند رأسه ጭንቅላቱ ላይ ይቀመጣል። ጭንቅላቱ አጠገብ ይቀመጣል። تخيل يا عبد الله ይሄንን ሁኔታ እስቲ አስቡት። ከዱንያ ይወጣህ ነው ቤተሰብህን ለቀህ የምትወዳቸው ልጆችህ እናት አባትህ ሚስትህ ወንድም እህትህ ለቀህ ነው የምትሄደው። ወደ ማትመለስበት አገር እየሄድክ ነው ያለኸው። ሆኖም ግን መላእክቶቹ በሚያምር ሁኔታ መጥተው ሩህህ እንደሚወስዱት ስታውቅ لك الله سبحانه وتعالى إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون اندالوا لك روحاቸው በሚወጣ ሰዓት ላይ ሙእሚኖች መላእክቶች ይወርዳሉ ይመጣሉ። ከዚያ ያበስሯቸዋል አትፍራ አብሽር ألا تخافوا ولا تحزنوا ምንም አትዘኑ وكذلك ወደፊትም ደግሞ መጥፎ ነገር ይገጥመናል ብላችሁ አትፍሩ አብሽሩ እኛም ጓደኞችህ ነን ካንተው ጋር አብረን ዱንያም ላይ አምድ ላይ ነበርን አታየንም ነበር እንጂ አሁንም ካንተው ጋር ነን ጓደኝነታችን አላህ ብዙ ኒዕማ ጸጋ አዘጋጅቶልሃል ወደ አላህ ውዴታ ወደ መልካም ነው የምትሄዱ አብሽር እያሉ ያባሽሩታል ማለት ነው። ከዚያም በኋላ መለከሉ ሞት ይመጣና ጭንቅላት አጠገብ ይቀመጣል። فيقول يا أيتها النفس الطيبة وفي رواية يا أيتها النفس المطمئنة አንቺ የተረጋጋሽ ሆንሽ ያማርሽ ነፍስ ሆይ ይላታል። በሚያምር በዚህ ስም ይጠራታል መለከል ሞት ለነፍሱ ለህይወቱ يا أيتها النفس المطمئنة اخرجي إلى مغفرة من الله ورضوان ውጪ ይላታል። ወዴት የምትወጣው إلى مغفرة من الله كالله ወደ ሆነው መሐርታ ورضوانه كالله ወደ ሆነው ውዴታ ወደ አላህ ውዴታ ወደሱ መሐርታ ውጪ ይላታል። በአማረ ስም እየጠራ በዚህ መልኩ ጥሪ ያቀርብላታል። ከዚያም በኋላ ምንም ችግር በሌለበት ስቃይ በሌለበት መልኩ ሩሁን ያወጣዋል። ከዚያም በኋላ እነዛ በቅርብ ርቀት ላይ ቁጭ ብለው የነበሩ መላእክቶች በዚያ በሚያምረው በሽቶ በጀነት ሽቶ በተላወሰው በሆነው በከፈን ይዘዋት ይሄዳሉ ማለት ነው። በእያንዳንዱ ሰማይ ይዘዋት እየወጡ ሩህ ወደ ላይ እየወጣች ባለችበት ሰዓት ላይ መላእክቶች እርስ በራስ ይጠያየቁባታል። እቺ ያማረች ነፍስ እቺ የተዋበች እንደምታምር ነፍስ የማን ነፍስ ናት? እገሌ የገሌ ነፍስ ናት ትባላለች። ከዚያም በኋላ አንደኛው ሰማይ ወደ ሁለተኛው ሰማይ ይሸኛታል መላእክቶች ማለት ነው። ያኛው ወደዛኛው ይሸኛታል። እስከዚያ ድረስ እንድትወጣ በዚህ መልኩ ትደረጋለች። ይሄ ነው የሙእሚን ገና ሩህ አወጣጡ በዚህ መልኩ ነው። በተቃራኒው ካፊር የሆነው አውል ፋጅር የሆነው በዳይ የሆነው እሱስ በምን አይነት ሁኔታ ነው ሩህ የሚወጣው? በምን አይነት መልኩ ነው? ነብዩ አለይሂ ሰላቱ ወሰለም اذا كان ፋጅሩ ወይም ደግሞ ካፊሩ
في انقطاع من الدنيا وإقبال من الآخرة በሚሞትበት ሰዓት ላይ ከሰማይ መላእክቶች ይወርዳሉ። ምን አይነት መላእክቶች? غلاظ شداد سود الوجوه በጣም ጨካኝ ጠንካራ ደንዳና በጣም የጠቆሩ በሚያስፈራ ሁኔታ ይመጡለታል። معهم المسوح من النار ከእሳት የሆነ ሸካራ የሆነ ልብስ ይዘውለት ይመጣሉ። ከጀሃነም የሆነ ማለት እንደዛኛው የሚያምር የጀነት ከፈን የጀነት ስቶ ላ ይሄኛው ምን ይመጣለታል? ሸካራ የሆነ ከጀሃነም እሳት የሆነ ልብስ ይመጣል። በዛ ላይ ነው ሩሁ የሚቀመጠው። فيقول ከዚያም በኋላ መለከል መውት ይመጣል። እነዛ መላእክቶች በሚያስፈራ በዛ ሁኔታ ከሱ ራቅ ብለው ይቀመጣሉ። ያያቸዋል፣ ይፈራል፣ ይደነግጣል ሲያያቸው ማለት ነው። ምክንያቱም የሚያስፈሩ ናቸው። ፊታቸው ጠቋራ ነው። በጣም የያዙት ነገር ጥሩ አይደለም። በጣም ይፈራል። በዚህ ፍራቻው እንዳለ መለከል መውት ይመጣል። ጭንቅላቱ አጠገብ ቁጭ ይላል። ምን ብሎ ነው የሚጠራው? فيقول يا ايتها النفس الخبيثه አንቺ ቆሻሽ የሆንሽ ነፍስ ሆይ ይላል። አንቺ ቆሻሻ የሆንሽ ነፍስ ሆይ فعلا ቆሻሻ ናት። ለምን? ጌታዋን ረስታለች። ሞት እንዳለባት ዘንግታለች። አላህን Subhanahu Wa Ta'ala አምጻለች። የአላህን ትእዛዝ አልተገበረችም፣ አልተዘጋጀም። አኺራ አለብኝ አልነበም እንደፈለገም ይሆን ነበር። ስለዚህ ለዚያ ስለነበረ በዚህ በሚያስጠላ መልኩ ይጠራል። ያ አየቱሃ النفس الخبيثة አንቺ ቆሻሻ የሆንሽ ነፍስ ሆይ ይላል። اخرجي ይላታል፣ ውጪ ኢላ ሰኸጥ من الله وغضب ወደ አላህ Subhanahu Wa Ta'ala ቁጣና እንዲሁ ቅጣት ውጪ ይላታል። የሚጠብቅሽ ቁጣ ነው፣ የአላህ ቅጣት ነው የሚጠብቅሽ። ስለዚህ ውጪ ይላታል። ነብዩ አለይሂ ሰላቱ ወሰላም ምን አሉ? በዚህ ሰዓት ላይ በድንጋጤ ሩሁ ማለት ነው በሰውነት አካሉ ብትን ትላለች፣ ትጠፋለች፣ ደንግጣ ማለት ነው። ይተዋታል እንደዛ እንትን ስላለች አይተዋት ምን አሉ? ልክ ከንትን ስጋ ተፈልቅቆ እንደሚወጣው ማለት ከአጥንት ከየቦታው እየፈለቀቀ በዚያ መልኩ ያሰቃየ ያወጣታል። ከዚያም በኋላ እነዛ የሚያስፈሩ የሆኑ መላእክቶች ከሩቅ የተቀመጡት እቺን ቆሻሻ ነፍስ ይቀበሉታል። በዛች ከጀሃነም እሳት በመጣቸው በሆነችው ልብስ ማለት ይዘባት ይወጣሉ። ሰማይ ላይ ባለፉ ቁጥር እቺም ገማች ነፍስ እቺ ቆሻሻ ነፍስ የማን ነፍስ ናት? ምንኛ ተሸተጠነባለች? ምን ይሄ ቆሻሻ ነፍስ ናት እየተባለች በዛ መልኩ እንትን ትላለች ማለት ነው። ተመልከቱ ያለው ልዩነት። የአላህ Subhanahu Wa Ta'ala ብቸኛ አምላክ የሆኑ ባሮች በምን አይነት መልኩ ሩሃቸው እንደሚወጣ፣ በተቃራኒው ደግሞ ሱብሃንአላህ አላህ የሚያምፁ የነበሩ ሰዎች ደግሞ በምን አይነት በሚያስፈራ ሁኔታ ሩሃቸው እንደሚወጣ በሌላ ሐዲስ አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ ኢማም ቡኻሪ በዘገበው ላይ ምን ይላሉ? إن الجنازة إذا احتملها الرجال ከዚያም በኋላ አንድ ጀናዛ ሊቀብሩት ሰዎች ይዘውት እየሄዱ ባለበት በሆነ ሰዓት ላይ በቃሪዛ ተሸክሞት እየሄዱ ባለበት በዚያ ሰዓት ላይ إن كان صالح እቺ ሩህ እቺ ነፍስ ሷሊህ ከሆነች ምን ትላለች? እንደዛ እንደተሸከሟት ማለት ነው። እየሄዱ ነው፣ ይዘዋት ወደ ቀብር እየሄዱ ነው። ቀድሙኒ ትላለች፣ አስቀድሙኝ፣ ፍጠኑ እንጂ ለምን ዘገያችሁ ትላለች። ውሰዱኝ እንጂ ቀበሩኝ እንጂ ለምን ዘገያችሁ? አረ ውሰዱኝ እያለች ትላለች ማለት ነው። ለምን? የሚጠብቃት ከፊት ለፊቷ የሚታያት ነገር አይታዋለች ምን እንደሆነ ገና ሩሃ ሲወጣ ማለት ነው። ስለዚህ ይሄ ጀናዛ በዚያ ሰዓት ላይ አስቀድሙኝ ትላለች። እዛ ላይ ያየችውን ነገር ማግኘት ትፈልጋለች። አላህ Subhanahu Wa Ta'ala ረህመት እዝነት ማየት ትፈልጋለች። ቀድሙኝ ትላለች። በተቃራኒ ወይን ካነት غير صالحة صالح ካልሆነች ፋጅር አማጺ ከነበረች ያቺ ነፍስ ያቺ ጀናዛ ተሸክሟት በሚሄዱበት ሰዓት ላይ قالت لأهلها እነዛ ተሸክሟት ለሚሄዱ ሰዎች ማለት ነው ያ ወይለሃ አይነ ተተቡን ቢሃ
ዋጥፋት የት ነው የምትወስዱኝ? አረ መልሱኝ ትላለች። አረ መልሱኝ። ይህም ብቻ አይደለም። ሞት እንደሚታወቀው ሰከራት አለው። ዝም ብሎ እንደ እንስሳ ዝም ብለህ አይደለም የምትሞተው። ሞት ስካር አለው። ነብዩ አለይሂ ሰላም እንዳሉት ማለት ነው። ስለዚህ ከባድ ነገር አለው ማለት ነው። ይሄ ሁሉ ምን ያሳያል? እዚህ ዱንያ ላይ የመጣንበት ዓላማ ይህንን ነገር አውቀን ተጠንቅቀን እሱን አላህ በብቸኝነት ተገዝተን ትዕዛዙን አክብረን ሐራሙን ርቀን ሞት እንዳለብን አስታውሰን ወደ አኺራ እንሄድ እንደሆነ ማወቅ ነው። የመጣንበት ትልቁም ዓላማ ይህ ነው። የተፈጠርንበት ዓላማም ይሄ ነው። አማ ሀገራችን የዘላለም ሀገራችን አኺራ ነው። ይህ ዱንያ እንደ ኮንትራት ሀገር ነው። ጊዜያዊ ሀገር ነው። ጠፊ ነው። ከዚያም በኋላ በዚያ መልኩ ይወስዷታል፣ ይቀብሯታል። ገና ሰዎች ቀብረዋት ሲሄዱ ወደ ቤታቸው ሲመለሱ አሁንም ልዩነቱ እዛ ቦታ ላይ ይታያል። إن العبد إذا وضع في قبره وسوي عليه التراب ቀብር ላይ ይቀመጣል፣ አፈር ላይ ይለብሳል። ሰዎችም ቀብረውት ወደ ቤታቸው ይመለሳል። ከዚያም በኋላ በቅጽበት جاءهم ملكان في القبر መላእክቶች ይመጣሉ። ሁለት መላእክቶች ይመጣሉ ቀብር ውስጥ እንዳለ ያቺ የወጣችው ሩህ فتعاد روحه الى جسده ወደ ጀሰዱ ይመለሳል ሩህ። ከዚያም በኋላ ويحيى حياة برزخية የበርዘኽ ህይወት ይኖራል። የቀብር ህይወት ማለት ነው። በዚህ ህይወት ላይ እስቲ አስታውሱት። ሐቂቃ ቀብር ላይ ዛሬ ሰፊ ቤት የጠበና ትንሽ ጨለማ አንችልም። ሐቂቃ ማለት ነው። ድቅድቅ ጨለማ በዛች መሬት ውስጥ ለብቻ ተቀብረህ በዚያ ሁኔታ ላይ እነዚህ መላእክቶች ሲመጡ ያለው ነገር ተኸዩል አይደል? ሐቂቃ ምን ያክል ከባድ እንደሆነ ማለት ነው። እነዚህ ሁለት መላእክቶች ይመጡና ጥያቄ ይጠይቁታል። فيقولان له من ربك وما دينك ومن نبيك ማን ነው ጌታህ? ዲንስ ነብይህስ ማን ነው? ይጠይቁታል። እነዚህ ሶስት ጥያቄ ሙእሚን የሆነ አካል ምን ይላል? ይመልሳል በትክክል ረቢ አላህ ወዲኒ الاسلام ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ዲን እስልምና ነው። ምክንያቱም ኖሮበታል። እስልምና ውስጥ ነበር። እስልምና ውስጥ ያዘዘውን አላህ ያዘዘውን ይሰራ ነበር። ነብዩ አለይሂ ሰላቱ ወሰለም ያዘዙትን ይተገብር ነበር። ስለዚህ እያንዳንዱ ነገር የሳቸውን ሱና ህያው ያደርግ ነበር። ያውቀዋል እያንዳንዱ ቁርአንና ሐዲስ ቀራሁኝ። ከዚያ እዛ ላይ በተወሳው ነገር ጌታዬ አላህ መሆኑ ዲኔ እስልምና መሆኑ وكذلك ነብዬ ደግሞ መሐመድ መሆናቸው በዛ ወኩኝ ይላል። ከዚያም በኋላ فينادي مناد من السماء ከሰማይ ተጣሪ ይጣራል። أن صدق عبدي فافرشوه من الجنة وافتحوا له بابا من الجنة ይባላል። ተጣሪው ምን ይላል? አላህ Subhanahu Wa Ta'ala በሱ ትዕዛዝ ተጣሪው ይጣራና ለዚህ ሰው እውነት ተናግሯል ባሪያዬ ከጀነት የሆነ ፍራሽን አንጥፉለት። ምክንያቱም አሁን ቀብር ላይ ነው ያለው። ጀነት ጀሃነም ገና ነው፣ ቂያማ አልቆመም። ስለዚህ ከጀነት የሆነ ፍራሽ አንጥፉለት። وافتحوا له بابا من الجنة ከጀነት በር ክፈቱለት፣ ይህ ማረፊያው ይባላል። ويوسع له في قبره مد البصر ያቺ ጠባቧን ቀብር አይኑ በሚያየው ልክ ይሰፋለት። ሱብሃንአላህ አይኑ በሚያየው ልክ ይሰፋለታል ቀብር። ከዚያም በኋላ የጀነት በሩ ይከፈትለታል። የጀነት ፍራሽ ይነጠፍለታል እዛ ቀብር ውስጥ። ከዚያ በኋላ فيأتيه من ريح الجنة وروحها የጀነት ሽታ ከዚያ ከጀነት እንትን ይመጣለታል፣ ደስ ይለው። فينظر إلى مسكنه في الجنة ከዚያ በኋላ ጀነት ላይ ወደፊት ማረፊያው ያያል። ቀብር ላይ ሆኖ ማለት ነው። ማረፊያው የጀነት ማረፊያው ይመለከታል። አላህ ጀነት ላይ ያዘጋጀለትን ከሁረል ዒኖች፣ ከጀነት ወንዞች፣ ከፍራፍሬዎች፣ ከእያንዳንዱ ነገር ጀነት ላይ የተዘጋጀው ኒዕማ ጸጋ ያያል።
ከዚያ ልክ የጀነት ኒዕማ በመስኮት እንደዚህ እንዳየው ምን ይላል? ልክ የጀነት ኒዕማ ሲያ ያ ረብ አቂሚሳ አሁን ቀብር ላይ ያለው ያ ረብ ቂያማ ቆሞ በቃ ጀነቴ ልግባ ማለት ነው። ቂያማ ቆሙልኝ። ያ ነገር ያጓጓዋል። ያ ነገር ውስጥ ልገባ፣ ያ የጀነት ኒዕማ ልቅመስ፣ ቂያማን አቆምልኝ ይላል። ይሄ ሙእሚኑ ሐል ነው። ዱንያ ላይ ያለ የተዘጋጀ ይህንን ነገር ያወቀ የሆነ ሰው ጸባይ ነው። አመል ሙርታብ ያማ ያልተዘጋጀ ምን እንደሆነ ያላወቀ እሱሳ ገና ቀብር ውስጥ እነዚህ መላእክቶች ይመጣሉ። መላእክቶች የሚመጡት ደግሞ በሚያስፈራ ሁኔታ ነው የሚመጡት። ከዛ ላይ ይጠይቁታል من ربك وما دينك ومن نبيك ይባላል። لا أدري ما أدري لا أدري ይላል። አላውቅም። ጌታውን አያውቅም። ምክንያቱም ስለጌ አያውቅም በስነ ስርዓት ዱንያ ላይ ያለ ማለት ስለ አላህ ብትጠይቀው ምንም ያውቀው ነገር የለም። ብቻ አላህ ነው ያውቃል። ከዛ ውጪ የለም። ስለ እስልምና ምንም አያውቅም። እስልምና የሚያፈርሱ ነገራቶች፣ ከእስልምና የሚያስወጡ ነገራቶች፣ አርካኑል ኢስላም በትክክል አያውቅም። ስለ ነብዩ አለይሂ ሰላቱ ወሰላም ምንም ታሪክ የለውም። በሌላ ነገር ነው እሱ ቢዚ የሆነው። አላውቅም ይላል። سمعت الناس يقولون شيئا فقلت على ሰዎች ሲሉት አልኩኝ እንጂ በቃ ሰዎች የሚሉትን በቃ ከሰዎች ጋር ስል ነበር። ሌላ ማቀው ነገር የለም ይላል። ሱብሃንአላህ። ዱንያ ላይ እኮ ምናልባት ይህን ነገር ያኔ ብትጠይቀው ጌታ ማን ነው ብትል አላህ ይልሃል በአፍ ማለት ነው። አማ በቀልቡ አልኖረውም። በዚያ ነገር ላይ አልተገበረም። እስላም ነው ዲኔ ነብይ ሃይማኖት ነው። ይሄ መመለስ ያቅተኛል ሊልህ ይችላል። ነገር ግን የዛ ቀን ዛሬ ዱንያ ላይ ስላወቅከው አይደል ብቻ የምትመልሰው። በኖርክበት ልክ በተገበርከው ልክ በዚያ ልክ ነው የምትመልሰው። فيقال له لا دريت ولا تريت ታዲያ እንዴት ታውቃለህ? ዲንህ አልተማርክ፣ ቁርአን አልቀራ፣ ሐዲስ አልቀራ፣ እንዴት አድርገህ ታውቃለህ? ታዲያ ጌታህን፣ ነብይህን፣ ዲንህን እንዴት ታውቃለህ ይባላል። ከዚያ በኋላ ከሰማይ ተጣሪ ይጣራል። አንከዘበ ዓብዲ ባሪያ ዋሸ ይላል አላህ ሱብሓነሁ ወተዓላ። فافرشوه من النار ስለዚህ ቅጣቱ ገና ጀሃነም ሳይሄድ እዚሁ ቀብር ውስጥ ይጀምራል። ከእሳት የሆነ ፍራሽ አንጥፉለት። ወፍተሑ ለሁ ባበን ሚን النار ከእሳት የሆነ በሩን ክፈቱለት። ማረፊያው ከእሳት አሳዩት ይባላል። وكذلك فيضرب بمرزبة من حديد ከዚያ በኋላ ከብረት በሆነ መዶሻ ይመታል። ያ ሰው ማለት ቀብር ውስጥ يصيح ይጮሃል። ያኔ ነኪርና ሙንከር ያኔ የዘንሳ ላይ ሲመጡት ማለት ነው። ይጮሃል በጣም صيحة لو سمعه الثقلان لصعق የሰው ልጅና ጅኖች ቢሰሙት ፌንት ይነቅሉ ነበር። በዚያ ሰዓት ላይ ሲመቱት የሚጮኸው ጩኸት ማለት ነው። ሁሉ ይሰማዋል። የሰው ልጅ ሲቀር የሰው ልጅና ጅኖች ሲቀር ሌላ ሁሉ እንስሳ ዛፉ ሁሉ ይሰማዋል። በጣም ይጮሃል። ከባድ ቅጣት ነው የሚቀጡት። ቀብር ውስጥ በዚህ መልኩ ሁኔታው ይቀጥላል ማለት ነው። ይሄ ነው ምርጫው በእጃችን ያለው። ለዚህ ለሞት ተዘጋጅተን ዲናችን ጠንቅቀን አውቀን እስልምናን ተረድተን ከዚያ በዛ ነገር ላይ መዘጋጀት የኛ ፋንታ ነው። ይህ ብቻ አይደለም። ቀብር ላይ ሌላ የሚጠብቀው ነገር ይኖራል። ቀብር ላይ ሌላ የሚጠብቀው ነገር ይኖራል። ضمة القبر ቀብር ታጣባለች። ቀብር ታጣባለች። ሰውን ያኔ ጭምቅ አድርጋ የምትይዝበት ሁኔታ አለ። ለዛ ነው ነብዩ አለይሂ ሰላቱ ሰላም ان للقبر ضغطة ቀብር የሚያስጨንቅ ነገር አለው። ጭንቅ አድርጎ የሚይዝ የሆነ ሁኔታ አለ። የሆነ ሳለ ይይዛል አይቀርም። لو كان احد ناجيا منها نجا منها سعد بن معاذ እንደው ከቀብር አጣብቆ ከመያዝ ከማስጨነቅ ሚድን ቢኖር ኖሮ سعد بن معاذ بدانا نبرال. من هو سعد بن معاذ؟ الذي اهتز عرش الرحمن لموته. يموت ساعات عرش يتنقطق يعني يتنقطقለት የሆነ ትልቅ ሱሐቢ ነው። እሱ እንኳን አልዳንም ከቀብር
መጭመቅ ማለት ነው። ይሄም አለ። ዙልመቱል ቀብር የቀብር ጨለማ አለ። ቀብርን ጨለማ ነው። ለዚያ ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ኢዛ ወቀፈ ዐላ ቀብሪን የብኪ ቀብር ላይ ሲቆም ያለቅሳል። ዑስማን ኢብኑ አፋን ማለት በጣም ያለቅሳል። ጺሙ እስኪበሰብስ ድረስ ማለት ነው በእንባ። ከዛ ይጠይቃል አሚረል ሙእሚኒን ያ አሚረል ሙእሚኒን ተዝኩሩ አልጀነ ወናር ወላ ተብኪ ወተዝኩሩ አልቀብር ፈተብኪ። ከጀነት ያኔ ጀነት ሲወሳ ጀሃነም ሲወሳ ከምታለቅሰው በላይ ቀብር ሲወሳ ቀብር ላይ ስትሆን በጣም ታለቅሳለህ። ምንድነው ይህ ነገር ተብሎ ተጠየቀ ዑስማን ኢብኑ አፋን ረዲየላሁ ዐንሁ። ቃለ ምን አለ? ኢኒ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ እንዲህ ሲሉ ሰማኋቸው። አልቀብሩ አወሉ መናዚል አልአኺራ ቀብር የአኺራ የመጀመሪያ መኖሪያ ማረፊያ ቤት ነው። ማረፊያ የመጀመሪያ የአኺራ ማረፊያ ቀብር ነው። ፈኢዛ ነጃ ሚንሁ አንድ ሰው ቀብር ውስጥ ነጃ ከወጣ ሶስቱን ነዛ ጥያቄዎች ሲጠየቅ ከመለሰ ፈማ ባዕደሁ አይሰሩ ሚንሁ ከቀብር በኋላ ያለው ነገር ቀላል ነው የሚሆንለት ነው ገር ይሆንለት። ወኢለም የንጁ ሚንሁ ከዚያ ካልዳነሰ ጥያቄውን ካልመለሰ ገና ቀብር ውስጥ ቅጣቱ ከጀመረ ፈማ ባዕደሁ አሸድ ሚንሁ ከዚያ በኋላ ደግሞ የባሰ ከባድ ነገር ነው የሚጠብቀው። ቂያማ ይዘን ሒሳብ አለ፣ በሲራጥ ማለፍ አለ፣ ሒሳብ አለ። ወከዛሊከ ማለት ነው ብዙ ነገር አለ። ኪታብ በቀኝ እጅ ይሁን በግራ አለ። የሥራህም ውጤት ያ አለ። ከዚያ በኋላ ነገሩ እየከበደበት ይሄዳል። ሱብሃንአላህ። ወከዛሊከ ብዙ ፊትና አለ ቀብር ውስጥ፣ ሌሎችም ብዙ ነገራቶች አሉ። ይሄ ሁሉ ይጠብቀናል። ይሄ ሁሉ አለ። ይሄ ሁሉ ከፊት ለፊታችን ይጠብቀናል። የሰዎች ወደፊት ወደ ኋላ የሚሄድ ጉዳይ እንጂ ሁሉም ዱንያ ለቆ ይሄዳል። ስንቶች ተቀብረዋል እያየን፣ ስንቶች ሞተዋል ተብለናል። ትላንት ከኛ ጋር የነበሩ ከኛ ጋር ሲበሉ ሲጠጡ የነበሩ ከኛ ጋር ሲጫወቱ የነበሩ እንደኛው ቤተሰብ የነበራቸው እናት አባት የነበራቸው ልጆች የነበራቸው እንደኛው ዓላማ ግብ የነበራቸው ብዙ የሚያሳኩት ሀጃ የነበረባቸው ስንቶች ነበሩ። ወደው መርጠው ሳይሆን አጀላቸው ደርሰው ቀብር ገቡ፣ ከስራቸው ተገናኙ። ይህ ነገር እኛም ዘንድ መቼ ይመጣል? አይቀርም። የጊዜው ጉዳይ ብቻ ነው። ወደፊት ወደ ኋላ የሚሄድ ጉዳይ ነው እንጂ እኛም ዘንድ መምጣቱ አይቀርም። ግን ምን አዘጋጅተናል ነው ለዚህ ቀን? ምን ያክል ዝግጁ ነን? ስራችን ምን ያክል ፈትሸናል? ለቀብር ጥያቄስ ምን ያክል ተዘጋጅተናል? በዲናችን ወከዛሊከ በነቢያችን ሱና ላይ በተውሂድ ላይ ምን ያክል ጸንተናል? ይሄ በጣም ወሳኝ የሆነ ነገር ነው። ምክንያቱም ሞት ማስታወስ ለዚያ መዘጋጀት እንድትዘጋጅ ነው፣ ለሌላ አይደለም። ሞትን የምታስታውሰው እንድትዘጋጅ ነው። ጀሃነም አለ፣ ከባዱ ቅጣት ያለበት። ነብዩ አለይሂ ሰላቱ ሰላም ጀሃነም ይውታ بجهنم يومئذ لها 70,000 زمام ጀሃነም የዛን ቀን 70,000 ልጓም ተደርጎላት ትመጣለች። مع كل زمام 70,000 ملكا يجرونها እያንዳንዱ ልጓም ላይ 70,000 መላእክት ማለት 70,000 መላእክት አላት። ያኔ 70,000 ልጓም አላት ጀሃነም 70,000 ልጓም ተደርጎላት ማለት ነው። በእያንዳንዱ ልጓም ላይ ደግሞ 70,000 መላእክት ይጎተታት ማለት ነው። ምን ያክል ከባድ እንደሆነ እነማን ናቸው? አላህን ያመጹት እነዚያው በደለኞች ካፊሮች ዛሊሞች እነማን ናቸው? እነሱን ካልበላሁ ብላ የምትልበት ሰዓት يوم نقول لجهنم هل امتلأت وتقول هل من مزيد ሚገባባት የሆነ ሰው ሁሉ ከገባ በኋላ ሞላሽ ወይ ስትባል ተጨማሪ አለ ወይ ብላ ተጨማሪ የምትፈልግበት ሰዓት አለ። ሂሳብ አለ። እያንዳንዱ ስራችንን እንተሳሰባለን አላህ ፊት። ዛሬ የምንሰራው ዱንያ ላይ ጥሩም ይሁን መጥፎ ይብዛም ይነስም ሂሳብ አለ። እያንዳንዱ በምንሰራው በምንበድለው እንጠየቃለን። ስለዚህ ይህንን ልል የፈለኩት ምንድነው? እንዘጋጅ ነው። ሞት አለ ነው። ሁሌ እኖራለሁ ብቻ ሳይሆን እሞታለሁ እንበል። አንዳንዴ ብቻችን ሆነን እናስተንትን፣ የቀብር ቅጣት እናስተውል። ጀሃነም ያለው ነገር ይሄ ሁሉ ዕውቀት ይፈልጋል፣ ዒልም ይፈልጋል። ዕውቀት የሌለው ሰው አይሆንም። ለዛ ነው እነዛ ሰዎች ማለት ነው ከተጠየቁ በኋላ ቀብር ውስጥ ጌታ ማን ነው ሲባል ጌታ ያኔ አላህ ነው ይላል። ዲንህ ምንድነው? እስልምና ይላል። ነብይ መሐመድ ብሎ ይመልሳል። ግን በምን አወክ ነው የሚባለው? ተመልከቱ። በምን አወክ ተብሎ ይባላል?
ዲኑን ያወቀ ስለሆነ የቀራ ስለሆነ ቀርቼ ቁርአን ቀርቼ ሐዲስ ቀርቼ ይላል። ያልቀራሳ ያልተማረሳ ሊያውቀው አይችልም። ስለዚህ በእውቀት ላይ ሆነን እውቀት በመፈለግ አላህ Subhanahu Wa Ta'ala በማምለክ ከذلك ነብዩ አለይሂ ሰላቱ ወሰለም ሱና ላይ በመጠንከር አቅማችን በቻለው በሶላት በዚክር በቁርአን በኸይር ስራ ላይ ልንጠነክር ይገባል። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅመዒን።